እናመሰግናለን። ጀዛከላ ጥሩ እንትን ነው የተሰጠን ማለት ነው። ምክሩን አላህ ተግባራዊ የምናደርግ ያደርገን፣ በሰማነው የምንጠቀም ያደርገን። ሐሙዲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሰላም አለይኩም፣ እንዴት ናችሁ? ሰላም ነው እንግዲህ አልሐምዱሊላህ። ወደ ኋላ መመለስ ይሆናል እንጂ አብዛኛውን ብላችሁታል። እንግዲህ መጨረሻ አካባቢ ነበር እዛ የሄድኩት ሼር ተደርጎልኝ እና ኮመንት ላይ በቃ ሙስሊሞች ውጡ ከዚህ እያልኩ ነበረ። ጻፍኩ። ከዛ በኋላ ለአብራሂማ በቃ ክስት አስገባኝ አልኩት። ውስጥ ገባሁ። ከገባሁ በኋላ ሲሳደብ ሰማሁ። ለምንድን ነው ዝም ብሎት እንደ የተሰደበ ምናምን አልኩ። ከዛ ሚዩት ተደረግን። ከዛ ወንድሜ እዚህ ያለ አንዱ ውስጥ በኩል በቃ አንተ ሞት አለኝ። እኔ ወጣሁ። ከዚህ በፊት ያው ኢንሻላህ ሰላም በነበረበት ጊዜ መግቢያ ፕሮግራም ውስጥ ጀምር ቁርአን እቀራላችሁ ነበር። ያው እኔ ንጽጽር ላይ አልሰራም፣ ቁርአን ነው የምቀረው እና ቁርአን እቀራላችሁ ነበር። ባለፈው እነ ኡስማን ቤት ኡስታዝ ወሂድም ነበሩ፣ ኢንጂነር ነበሩ። ያን ነገር ከተወያያችሁ በኋላ አቁምኩ እዛ ቤት መግባት። ከዛ በኋላ እንዳልኳችሁ ዛሬ ሼር ሲደረግልኝ ገባሁ። በቃ የነበረው ነገር እንደዛ ነበርና እኔን እዛ ያያችሁን ሰዎች ያው እኔ ንጽጽር አልሰራም፣ ለቁርአን ነበር የገቡት ሙስሊሞች ውጡ ለማለት ነበረ። ያለውን ነገር እንደዚህ ነው። አፉ በሉኝ የነገር የመሰላችሁ ሰዎች። አብሽር፣ አላህ ይቀበልህ። እናመሰግናለን። እንግዲህ አይ ቲንክ ከዚህ በላይ ማውራቱ ብዙም አቅጣጫ ወደ ሌላ ነገር ስለሚሄድ መናገር የምንፈልገውን ነገር ተናግረናል። ከዚህ በኋላ ጥንቃቄ አድርጉ። ሰለምቴዎች ሲሰልሙ ቀጥታ ይማሩ። ቤት ሲከፍቱ ግን አትሂዱ። እነሱ እንደፈለጉ እንሆናለን ካሉ እነገሯቸው። ብትማሩ ጥሩ ነው፣ እንደዚህ ብታደርጉ ጥሩ ነው፣ ከጥቅሙ ጉዳቱ አለ ምናምን ብላችሁ ነገሯቸው። አያልሰማም ካሉ ደግሞ ሙስሊሞችን በውስጥ መስመር መናገርና የሚገቡትን ሰዎች እንዳይገቡ ማድረግ ነው። ከዛ በኋላ ደግሞ እንደ ፍጥምጥማቸው ነው። እነሱ እንደፈለጉ መሆን ይችላሉ። ምርጫቸውን ነው እንግዲህ የሚጠቀሙት ማለት ነው። እና እንደዛ እንዳይሆኑ ሻሃዳ የምታዚዟቸው ሰዎች ደግሞ ኃላፊነት አለባችሁ። እናንተ ሻሃዳ የምታዚዙ በተለይ እኔ በጣም የታዘብኩት እሱን ነው። ሻሃዳ ታዚዛላችሁ የላችሁ፣ የሚቀጥለው ቀን ኮንታክት የላችሁ፣ ይህን የደረሱት የለም፣ ከአድሚኖች ጋር አታገናኙም ሰው። በቃ ይሄ ነው። በቃ የእነሱ እንትኖች ግድ አይላችሁ እና ሻሃዳ የምታዚዙ ሰዎች ኃላፊነት ውሰዱ። ውስጥ ይህንን ራሱ ማገናኘት ትምህርት እየተከታተልሽ ነው ወይ እየተከታተልክ ነው ወይ ማለትን ኃላፊነት ውሰዱ። ዝም ብላችሁ እንትናት በመከሯቸው። ይሄ እንደዛ የሚያደርጉ ከሆነ ይሄ ነገር ጥሩ አይደለም፣ ይሄ ነገር እንደዚህ አይደለም በሏቸው። ከዛ ከተቀየሟችሁ ይቀየሟችሁ። ያለዛ ግን አምጥታችሁ ፈተና ነው። እኔ እንደውም ኩትቼ ነበር እዚህ አደባባይ ላይ ሻሃዳ የሚይዙ ሰዎች ምናምን ነገር ማስያዙን ላቁሜ ነበር። አሁን ስመለስ ነው አሁን የጀመርኩት። ምክንያቱም የህዝቡን መቆጣጠር አንችልም። ኡስታዝ ኩሱ ቤት ብዙ ሰው ሻሃዳ ይዘን አደባባይ ላይ። ስለዚህ እኛ ብናቆመው ሌላው እያቆመ አይደለም ያለ። ስለዚህ ያለው አማራጭ ምንድነው? ኮንስሊት ለማድረግ ላይ መበርታት፣ ማጠናከሩ ላይ መበርታት አለብን ከሚለው አንጻር ነው እየሄድን የነበር ነው። እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። ንጽጽር እንቀጥል። ኢብራሂም ምንድን ነው ያሰባችሁት ነው ወይስ እንስጋው? እኔ እንጃ ኡስታዝ፣ ምናልባት 2000 ምናምን ሰው አለ እና ጥያቄ ብናስተናገድ ምን ትላለህ? በተለይ በክርስትናው ላይ መወያየት የሚፈልጉ ካሉ ይቻላል። በቃ እና እንጨርስ። አብራሂማ እንጨርስ አይደለ? ኡስማን እንጨርስ። በኔ በኩል ጨርሳችኋል። ኡስማን አለ ጨርሳችኋል። ኡስማን አለ ኡስታዝ። አሰላም አለይኩም። አዎ ምንም ከዚህ ላይ የሚጨምር ነገር የለም። ግን አሁን አዳዲስ የገቡ ከታች ምን ልትሰራ ገባህ አንተስ እያሉ ሜንሽን እያደረጉኝ ነው። ያው ቅድም ስለተናገርኩኝ አሁን አድሚኖች አያስፈልግም። አድሚኖች አይደለም ኡስታዝ ግን አንዲት ሀሳብ ቅድም ኡስማን ያለው ላይ ትንሽ ቢጠናከር ደስ ይለኛል። አሁንም እሷን ስም የማጥፋትና ወይ እንትን እያልን አይደለም ያለ ነው። አካሄድ እንዴት መሄድ አለበት? የተሳሳትን ሰዎች ነበር ማስተካከል አለባቸው በሚል ሹራን ያደረግነው እንጂ እሷን ያከፈረ ወይም ደግሞ እሷን የሰደበ እንትን የተባለ አይደለም ያለው እና እሷንም አሁን ሂደው መሳደቡ ትክክል ነው ብዬ አላምንም። ጨርሻለሁ በእኔ በኩል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ።
ያለው ነገር እንደዛ ነው። ፐርሰናሊ አትውሰዱት። መሳደብ ደግሞ ሀራም ነው። መላይካዎችም ይመዘግባሉ። በቀኝና በግራ መላይካዎች አሉ። እንግዲህ እያያችሁ ግቡበት። ሀራም ነው፣ አይፈቀድላችሁም። ለምን ትሰድቧታላችሁ? በቃ ከዚህ በኋላ ያለው ነገር መልእክቱን አስተላልፋችኋል። የምትፈልጉትን ነገሮች ይሄ ነገር እንዳይደገም ተናግረናል። ያው ከዚህ በፊት ያው ስም ሳንጠቀስ ነበር የተናገርነው። ዛሬ ግን ስም ጠቅሰን ነው በስነ ስርዓት የተናገርነው። ቀልድ አይደለም። በዲን አንደራደርም ብለን ስላሰብን ሁላችንም ተመሳሳይ ነገር ነው ያለን ሁላችንም ማለት ነው። ኢንሻላህ በቃ ጨርሰናል። ኡስማንን አብራሂማን ምናምን የመናገር ሞራሉን ብቃቱም የላችሁም። በቃ ተነጋግረናል ከተባለ ምንድን ነው ይሄ ነገር ማዋሰድ? ረሱል ሰለላሁ ዐለይሂ ወሰለም ነገር አዋሳጅ ጀነት አይገባም ብለዋል። ስለዚህ በጥንቃቄ ያደርጉ ማለት ዝም ብሎ ማርገብገብ ምናምን ነገር አያስፈልግም። በቃ አለቀ። በቃ ነሲያን ያደረግነው ወንድማማቾች ነን። እዚህ የራሳችንን ጉዳይ ራሳችን ጨርሰናል ማለት ነው። እና አንዳንድ ጊዜ እጠረጥራለሁ ራሱ ሙስሊሞች ናቸው እነዚህ ሰዎች ወይ ታች የሚጽፉት ካለቀ በኋላ አንድ ነገር ከተባለ በኋላ ማቀሳሰር ምናምን ነገር ጥያቄ ምልክት ውስጥ ነው ያለች። እሱ ራሱ ጥያቄ በትልቅ ጥያቄ ምልክት ውስጥ አለ። ራሳችሁን ፈትሹ፣ እንደዚህ አይነት ነገር የምታደርጉ ሰዎች ማለት ነው። ኤኒዌይ ጨርሰናል። አድሚኖች አላችሁ የሚሳደቡ ሰዎችን ሚዩት አድርጉ። ይሄ ነው ያለው ነገር ማለት ነው። እንቀጥላለን። ወደ አንዳንድ እኔ ልውረድ አይደለም ቦታ አታነጻጽርም እንዴ? ዛሬ እኔ ቤት ሲሆን ነው። ኧረ አነጻጽራለሁ፣ ደስ ይለኛል። ቦታ እንዳልይዝ ነው። ድል ይሰጣል። ታነጻጽራለህ ዛሬ ይሻላል። ኡስማን እናንተ ዛሬ ታነጻጽራላችሁ ማለት ነው። እሺ ጀዛከላ ኡስታዝ። እኔ ልውረድ በቃ ኡስታዝ። ይችላል። እሺ ሹክራን። እሺ ጥያቄ ያላችሁ ሰዎች አንዳንድ ጻፉና እስልምና ላይ ጥያቄ ያላቸው ክርስቲያኖች እንደገና ደግሞ ጥያቄ እንደዚሁ ያላችሁ ሙስሊሞች ካላችሁ አንዳንድ በማሳየት ኢብራሂም እንትን በላቸው አስገባቸው። እሺ ጥያቄ ያላችሁ ሰዎች ቁጥር አንዳንድ አሳዩ። ኦልራይት እሺ ኦኬ እንደ ሰው አግኝቻለሁ። ተቀበሉ፣ ልኬላችኋለሁ። ጥያቄ ብቻ ነው። እሺ አስተያየት ምናምን እንዳትሰጡ፣ ቀጥታ ነው ማወርዳችሁ። አስተያየት ከሆነ ቀጠለ ዩ ሰላም አለይኩም። ብቻ ነው። እሺ አስተያየት ምናምን እንዳት ስትገቡ ደግሞ ሁላችሁ የሚታርጎች አንድ ጥያቄ ነበረኝ። ኡስታዝ አለ ቀጥለሽ ጠይቅ። ጥያቄ ክርስትና አጀማመር እንዴት ነው ማለት እስከ ኒቂያ ጉባኤ የነበረው እምነታቸው እንዴት ነበር የሚለውን ነበር። የክርስትና አጀማመር ልክ እስከ 3ኛው ክፍለ ዘመን ድረስ የነበረው እምነታቸው እንዴት ነበር? የሆነ ኢብን ከሲር ተፍሲር ላይ ማይቼ ነበር የእብን አባስ የተናገሩትን። በዛ ላይ እስኪ የታሪክ ዳራ ውስጥ እንዴት ነው እሱን ብትነግረኝ ኡስታዝ። አዎ የኤፌሶን ምዕራፍ 4 ቁጥር 4 ላይ አንድ ሃይማኖት አለ ይላል። ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። ቅዱሳን የተባሉት ደግሞ ኤፌሶን 3:7 ላይ ቅዱሳን ነቢያትና ቅዱሳን ሐዋርያት ነው ብለው። ስለዚህ ከቅዱሳን ነቢያት ስንጀምር የመጀመሪያው ነቢይ በቸርች ሂስትሪ እንዲሁም በእንትኖች ማለት ነው በሰማንያዱ ላይም በተጠቀሰው የመጀመሪያው ነቢይ አዳም ነው። ከአዳም ጀምሮ አንድ የተሰጠ ሃይማኖት አለ። ያ ሃይማኖት ስሙ ምንም የተጠቀሰው ነገር የለም። ያንን ሃይማኖት ሲወርድ ሲዋረድ ከአዳም ጀምሮ ልክ ኢየሱስ ጋር ከመጣ በኋላ ከኢየሱስ በኋላ ላይ ግን ያንን ሃይማኖት ክርስትና ብሎ ስም ያወጣለት የአንጾኪያው አግናጢዎስ የሚባል ሰው ነው። በ110 ኤዲ ላይ ክርስትና የሚለውን ቃል ከዛ በፊት አይታወቅም። ክርስትና የሚለው ቃል ባይብል ላይ ፈልጋችሁ በባትሪ ብትፈልጉት አታገኙት። ክርስቲያን የሚል ቃል አለ። አዎ ክርስቲያን ማለትና ክርስትና ማለት ይለያዩ። ክርስቲያን ግለሰብ ነው። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ነው የሚለው።
የተባሉት በጠላቶቻቸው ነው። የሽሙጥና የለበጣ ስም ነው። ልክ ክርስቶስ ተብሎ ቅቡ ተብሎ ቅቡዋን ስንል ክርስቶስ ተብሎ ክርስቲያን ማለት የክርስቶስ ብዙ ቁጥር ነው። ክርስቶሳውያን ማለት ነው ትርጉሙ፣ ሊትራሊ ኤቲሞሎጂካል ሚኒንጉ ማለት ነው። ተርሚኖሎጂካል ዴፊኒሽኑ ደግሞ ክርስቲያን ማለት የክርስቶስ ኢየሱስ ተከታይ ብለው ነው የሚያስቡት ሰዎች። ከዛ አንጻር ነው። ስለዚህ ክርስትና የሚለውን ቃል ለመጀመሪያ ጊዜ ኮይንድ ያደረገው ሰው የአንጾኪያው አግናጢዮስ የሚባለው በ110 ኤዲ ላይ ነው። ከዛ በፊት ክርስትና የሚለው ቃል ወይም ክርስቲያኒቲ የሚባል ቃል የለም። ያ ነው ክርስትና የሚባለው ለሃይማኖት ስም ከሆነ በኋላ እንዳልኳቸው ትምህርቱ መጀመሪያ ዩኒታሪያን ነበር። አንድ አምላክ አንድ ፐርሰን ነው የሚል። ከዛ ቢኒታሪያን የሚባል ኮንሴፕት መጣ። አንድ አምላክ አለ። ከዛ አንድ አምላክ ጋር አብሮ ሁለተኛ አምላክና ሌላ አምላክ ተብሎ ኢየሱስ ክርስቶስ መነገር ተጀመረ። ዮስጦስ ሰማዕቱ፣ እነ አግናጢዮስ ማነው ቱርቱሊያ፣ እነ እንትና ማናቸው የአርጌንስ ኦሪገን የሚባሉት እነ ምናምን ነገር እንደዛ ይችሉ ነበር። በኋላ ላይ ደግሞ ቀስ እየተባለ ደግሞ በ325 በኒቅያ ጉባኤ ለመጀመሪያ ጊዜ ከአምላክ የተገኘ አምላክ አለ፣ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ካሉ በኋላ ከአምላክ የተገኘ አምላክ የተወደደ እንጂ ያልተፈጠረ በባህሪው ከአብ ጋር የተስተካከለ የሚል አጸደቁ ማለት ነው። በ381 ላይ የነበረው ዓለም ሳይፈጠር ዘመን ሳይቆጠር አብን አህሎና አብን መስሎ ከአብ ያለ እናት ተወለደ የሚል ትምህርት መጣ። ከዛ በኋላ መንፈስ ቅዱስ የሚባለው ደግሞ ሶስተኛው አካል እግዚአብሔር መንፈስ ቅዱስ ብለው ሰየሙት። በባይብል ላይ 13 ቦታ ላይ እግዚአብሔር አብ የሚል አለ። ለምሳሌ ያዕቆብ 1:27 ላይ ነውርና ንጹሕ የሆነ አምልኮ በእግዚአብሔር አብ ዘንድ ነው ይላል። ስለዚህ አምልኮ የሚገባው እግዚአብሔር አብ ነው ብሎ ነው ባይብል ያስቀመጠው። እግዚአብሔር ወልድ የሚለው ቃል ለመጀመሪያ ጊዜ ኮይን የሆነው በ325 በኒቅያ ጉባኤ ነው። እግዚአብሔር መንፈስ ቅዱስ የሚለው ለመጀመሪያ ጊዜ ኮይን የተደረገው በ381 በቆስጠንጥንያ ጉባኤ ነው። ይህን ይመስላል ትምህርቱ ማለት ነው። ስላሴ፣ ከዛ በኋላ ኢንካርኔሽን የሚባለው ትምህርት፣ ከዛ በኋላ የማርያም ጉዳይ፣ ወደ ማርያም መጸለይ፣ ወደ ቅዱሳን መጸለይ፣ ምልክስና፣ ምነና የመሳሰሉ ነገሮች ብዙ የመስቀል ነገር መስቀል ቆስጠንጢኖስ በሰማይ ላይ አየሁት ብሎ መስቀል የሚለውን ነገር ስታውሮስ የሚባለው ነገር የተጀመረው እንደዛ ነው። ከዚ መስቀል አርማ አድርገው መጠቀም ጀመሩ። ከዛ በኋላ ለመስቀል ክብር ይገባዋል፣ ለመስቀል ስግደት ይገባዋል ማለት ጀመሩ። ከዛ ስዕላ ስዕል ጀመሩ። ስዕላ ስዕል ሐውልት ምናምን ነገር መጠቀም ጀመሩ። እኒህ እያለ ፕሮሰስ አድርጓል። እንዳልኩ በአንድ ጊዜ እንደዚህ የመጣ ነገር አይደለም። ፕሮሰስ አድርጎ ነው በረጅም ጊዜ ውስጥ ቢያንስ ለ400 ለ500 ዓመት ያክል ፕሮሰስ አድርጎ የመጣ እንትን ነው ክርስትና ቲሽንጉ ማለት ነው። ትምህርቱ ስሙ ብቻ ሳይሆን ኢብራሂም የጨምረው ነገር ካለ ጨምርበት። ምንም የጨምረው ነገር የለም። ሙሉ የተብራራ ነገር ነው። እሺ ተመለሳለህ ወንድማችን። ኡስታዝ አንድ ልጨምር። እስከ ረሱል ሰለላሁ ዐለይሂ ወሰለም ድረስ የነበሩ ጊዜያቶች ውስጥ አሁን 500 ዓመት አካባቢ ክፍተት አለ አይደል? እዛ ላይ እዛ መሀል ላይ የነበሩት ሰዎች ጉዳይ እንዴት ነው የሚሆነው? የጀነት ነው የሚሆኑት? ተውሂድ ላይ የነበሩ ሰዎች ነበሩ? አሁን ኢየሱስን ተከትለውት ቢሆንም ተውሂድ ላይ ነበሩ ወይ? የተውሂድ የነበሩ ሰዎች አሉ። በሱረቱ ነምር ምዕራፍ 28 ላይ ቁጥር ስንት እንደሆነ አላስታውስም። ቁርአን በእነርሱ ላይ በተነበባባቸው ጊዜ እኛ ከእርሱ በፊት ሙስሊሞች ነበርን ብሎ ያሉ ሰዎች አሉ። ሙስሊም ማለት ያው ሞኖቲስት ማለት ነው። በአንድ አምላክን ብቻ በብቸኝነት የሚያመልክ ማለት ነው። ነበሩ እንደዚህ አይነት እንትኖች ማለት ነው። አንደኛ ነገር ዩኒታሪያን የሆኑ ሰዎች ነበሩ። አንድ አምላክ አንድ ፐርሰን ነው ብሎ የሚያምኑ። ዳይናሚክ ሞናርኪዝም የሚባልም ነበረ። የእንትኑ ማለት ነው የአዶፕቴሽን ምንድን ነው አዶፕሽን ማደጓውያን የሚባሉ ግሩፖችም ነበሩ። ኢቦናውያን የሚባሉም ነበሩ። ናዝራውያንም የሚባሉ ነበሩ። ራሱ ማለት ምናልባት አልገደሉትም አልሰቀሉትም የሚለው መጽሐፌን ብታየው እዛ ላይ በደንብ አለ ስለነሱ ታሪክ ቁርአን እስኪመጣ ድረስ ማለት ነው። ቁርአን እስኪመጣ ከዛ ጆይን ያደረጉት እነሱ ናቸው። አሁን የሉም። ራሱ እነዛ ዩኒታሪያን የነበሩት ሙሉ ለሙሉ ሰልመዋል። በታሪክ ላይ ስትመለከት ዩኒታሪያን የነበሩት ኢቨን አሬሳውያን የምትላቸውም ቢኒታሪያን ናቸው። እነሱ አሬሳውያን የሚባሉት ዩኒታሪያን አይደሉም። ምክንያቱም ክርስቶስ አምላክ ነው ብሎ ያምናሉ። ፈጥሮ ፈጠረበት የሚል ትምህርት ነው ያላቸው። እነሱ ግን እነሱም ቢሆኑ መጨረሻ ላይ ሰልመዋል። እንደገና ደግሞ የዳይናሚክ ሞናርኪዝም እንዳለ ሁሉ ሞንዳሊስቲክ ሞናርኪዝም ይባሉ አሉ። ሰባሌሲያን የሚባሉ እነሱም እስልምና ሲመጣ ሊቢያ አካባቢ ላይ በጣም ነበር የነበሩ። በነገራችን ላይ የሊቢያ ሰው ነው ራሱ እንትና ራሱ ማለት ነው የሰባሌዎስ የሚባለው የእሱም ተከታዮች እንዳለ ሰልመዋል። ዩኒታሪያኖች በአጠቃላይ ሰልመዋል። ከዛ ትንሽ ሚሊታሪያኖች ሚድል ኤጅ ላይ ምናምን ነበሩ።
በኋላ ላይ ግን አሁን የምታዩቸው ጆ ዋይትነስ እነ ኦንሊ ጂሰስ ምናምን በዘመናዊ መልክ ብቅ ያሉ ናቸው ከተለያየ ቦታ ላይ ማለት ነው። ለምሳሌ ፕሮቴስታንት ስትመለከቱ ሪፎርምድ ቴዎሎጂ የሚባለው ነገር ከጀመረበት ጊዜ በኋላ ከነሱ ውስጥ ነው አድቬንቲስት ዊሊያም ሚለር የሚባል ሰው ወጥቶ እኔ ክርስቶስ በ1844 ይመጣል ብሎ ተናገረና የእሱ ተከታይ የነበረችው የኒንጅ ዋይት ደግሞ ወደ ሰማያዊ ቅድስተ ቅዱሳን ውስጥ ገባ ብላ አስተማረች ማለት ነው። ከዛ በኋላ ነው የሜቶዲስት የነበረው ቻርልስ ራስል የሚባለው ከፕሮቴስታንት ቤተክርስቲያን ወጥቶ ልክ እንትኖችን ሲያገኛቸው አድቬንቲስቶችን ሲያገኛቸው የአድቬንቲስት ተከታይ ሆነ ማለት ነው። ከዛ በኋላ ነው በ1874 ላይ ክርስቶስ ይመጣል የሚል ነገር ተስፋ አድርጎ አንግቦ አልመጣም፣ ዲስአፖይንትድ ሆነ። ከዛ በኋላ የራሱ ድርጅት ከፈተ ማለት ነው። ጆ ዋይትነስ የሚባለው ዋችታወር ነበር የሚባለው። ከዛ በ1914 ክርስቶስ ዳግም ይመጣል ብሎ ጠብቆ ግን አልመጣም። ሳይመጣ ሲቀር በ1916 ሞተ ማለት ነው። ከዛ እሱ ሲሞት በእሱ ሞት ራዘርፎርድ የሚባል ተተካና በ1922 ላይ ትንሣኤ ይሆናል፣ አብርሃም፣ ይስሐቅ፣ ያዕቆብ ይነሳሉ ብሎ አስተማሪ። የእሱ ፌል አደረገ። ከእሱ በኋላ ያለው ዮናታን ነው መሰለኝ ባልሳሳት ድርጅቱ ሲመራ የነበረው። እሱ ደግሞ እንደገናው በ1975 የዓለም ፍጻሜ ይሆናል፣ አርማጌዶን ይሆናል ብለው ጠብቀው አልሆነም ራሱ ማለት ነው። ጆ ዋይትነሶችም እንደዚህ ነው መሰረታቸው። እነዛኞቹ ደግሞ ስትመለከታቸው 1900 አካባቢ ላይ የተጀመረው 1900 አካባቢ ላይ ፔንቴኮስታል ሙቭመንት የሚባል ነገር ፕሮቴስታንት ውስጥ መጣ ማለት ነው። ፔንቴኮስታል ማለት የመንፈስ ቅዱስ ልሳን መጸለይ፣ ትንቢት መናገር ምናምን የሚባሉ። በነገራችን ላይ ፔንቴ ማለትና ፕሮቴስታንት ይለያያል። ብዙ ሰዎች አያውቁም። ኢቨን አሁን ፔንቴዎችና ፕሮቴስታንትን ብጠይቋቸው የልዩነቱን እንኳን አያውቁም፣ ቴዎሎጂ ስላላጠኑ ማለት ነው። ፕሮቴስታንት ሁሉ ፔንቴ አይደለም፣ ፔንቴ ሁሉ ፕሮቴስታንት አይደለም። ለምሳሌ ማርቲን ሉተር ፔንቴ አልነበረም። ማርቲን ሉተር ካልቪን ፔንቴ አልነበረ፣ ዝዊንግሊ ፔንቴ አልነበረ፣ ያዕቆብ አርሚኒየስ ሪፎርምድ ቴዎሎጂ ውስጥ የነበሩ ሪፎርመሮች ነበሩ፣ ግን ፔንቴዎች አልነበሩም ራሱ ማለት። ፔንቴ ማለት በልሳን መጸለይ፣ ትንቢት መናገር የሚያምን ከፕሮቴስታንት ውጭም ራሱ ፔንቴ አለ። አሁን ለምሳሌ ኦንሊ ጂሰስ የሚባለው በ1914 የጀመረው ዩናይትድ ፔንቴኮስታል ቸርች የሚባለው ማለት ነው። ፔንቴ ኦንሊ ጂሰስ የሚባለው ራሱ ፔንቴ ነው፣ ግን ፕሮቴስታንት አይደለም። ሞርሞን ለምሳሌ ከፕሮቴስታንት ነው የተገለጠለው። በ1935 ላይ ዮሴፍ ስሚዝ የሚባል ሰው በወርቅ ጻሕል አድርጎ ሞሪኖ የሚባል መልአክ ሰጠኝ ነው የሚለው የኪንግደም ቨርዥን ባይብል ላይ ያለ ገልብጦ ማለት ነው። 4ኛው ክፍለ ዘመን ላይ የነበረ ሰው ነበር። በኋላ ላይ መልአክ ሆኖ ምናምን ብሎ የሚለው ማለት ነው። እሱ አሁን ያ ሞሪኖ የሚባለው መጽሐፍ ሞርሞን የሚባል መጽሐፍ ላይ ስትመለከቱት እነሱ በልሳን መጸለይ ይቀበላሉ። ፔንቴ ናቸው እነሱ ራሳቸው፣ ነገር ግን ፕሮቴስታንት አይደሉም ራሱ ማለት ነው። የስላሴ የእንትናቸው አስተምራቸው የአንድ አምላክ አስተምሮታቸው ለየት ይላል። ስለዚህ ፕሮቴስታንት ሁሉ ፔንቴ አይደለም፣ ፔንቴ ሁሉ ደግሞ ፕሮቴስታንት አይደለም። ፕሮቴስታንት ውስጥ ፔንቴ አለ፣ አዎ፣ ግን ፔንቴ ሁሉ ግን ፕሮቴስታንት አይደለም። ምክንያቱም ከፕሮቴስታንት ውጭ ፔንቴዎች አሉ ለማለት የፈለገው አይ ቲንክ ሰፋ ያለ ነገር አለው። አንድ ቀን ከፈለጋችሁ ክርስትናን ከመጀመሪያው መቶ ክፍለ ዘመን ጀምሮ ከኢየሱስ ጀምሮ እስቲል አሁን እስካለንበት ዩኒታሪያን ማናቸው እነ ቤሪያ የሚከተሉት በ1987 አካባቢ ላይ እስከተጀመረው ድረስ እስከሱ ድረስ እያንዳንዱ ዲኖሚኔሽን ምን ብለው እንዳመኑ ምን ብለው ቤዝ እንዳደረጉ መነጋገር ይቻላል ማለት ነው። ኢንሻላህ ይሄን ይመስላል ወንድማችን። ኡስታዝ አንድ የመጨረሻ ፖይንት ላንሳ። አንድ ጥያቄ በቃ ለአንድ ሰው አንድ ጥያቄ ነው መጠየቅ የነበረበት። እንደውም እድሉን ነው በጣም የሰጠን። ሰው ጠይቆኝ ነበር። አዎ ግን በቃ አንዴ እድሉን ልስጥህ። አንዳንድ ጥያቄ እናስተናገዳለን። ኢብራሂም እንደዛ ጥያቄ ስላለ ማለት ነው። ተራህን ይዘን እና ተመልሰህ ትመጣለህ በኋላ ላይ እንትን ከሌለ ማለት ነው። እሺ ሹክረን። እሺ ቅድሚያ ለክርስቲያን መስጠትና ለማኪ ቅድሚያ መስጠት ማኪ ቀጥይ። ሰላም አለይኩም። ሙስሊም ነሽ? ሙስሊም ነሽ? አይ ማለት አዲስ ሰለም ማሻአላ ኡስታዝ አሉት። ማሻአላ ላይ ቀበልሽ። እኔ ሁለት ጥያቄዎች ሚት አደርገሽዋል ራስሽን ሚት ነሽ? ይሰማል ኢብራሂም? የኔ አይሰማም? አይ አሁን ነው የመጣችው ገና አሁን ነው የመጣችው። አውሪ
ይሰማል? መተሻል